ሰላም ፍቅር ጤና በያላችሁበት ይብዛ። እንደምን አላችሁልን የተከበራችሁ የአዲስ ፕላስ ዩቲዩብ ቻናል ተከታታዮች። በዛሬው የዓለም አቀፍ የትንታኔና የትኩስ መረጃዎች ሰዓት ከዓለም ዙሪያ የተሰባሰቡ አዳዲስ ጉዳዮችን እናስደምጣችኋለን። ወደ ቀዳሚው መረጃ ስናልፍ በምዕራብ አፍሪካ ያለው ጂኦፖለቲካዊ ሁኔታ ወደ አዲስና ወሳኝ ምዕራፍ መሸጋገሩን የሚያሳዩ መረጃዎች እየወጡ ሲሆን የሳህል ሀገራት ጥምረት በሰሜናዊ ማሊ ውስጥ የተቀናጀ የአየር ድብደባ ማድረጉን በይፋ አረጋግጧል። ይህ ጥምረት ማሊን፣ ቡርኪና ፋሶንና ኒጀርን በአንድ ወታደራዊ ጥላ ስር የሚያቀራርብ ሲሆን የተካሄደው የአየር ድብደባም በቲንዛዌቴን አካባቢ መሸሸጊያ ባደረጉ ታጣቂ ቡድኖች ላይ ያነጣጠረ ነው። የአየር ጥቃቱ የተከናወነው የቡርኪና ፋሶና የማሊ አየር ኃይሎች በጋራ ባደረጉት ጥንቃቄ የተሞላበት የተቀናጀ ስምሪት ሲሆን ይህም የጥምረቱን ወታደራዊ አቅምና በጋራ የመስራት ቁርጠኝነት ለዓለም ያሳየ ክስተት ሆኖ ተመዝግቧል። ይህ ወታደራዊ እርምጃ የተወሰደው በቅርቡ በዚሁ አካባቢ በሚገኙ የመንግስት ኃይሎችና የሩሲያ ቅጥረኛ ወታደሮች ላይ ከባድ ጥቃት ተሰንዝሮ ከፍተኛ ጉዳት ከደረሰ በኋላ መሆኑ የጉዳዩን ትኩረት ይበልጥ ከፍ አድርጎታል። የሳህል ሀገራት ጥምረት ይህንን የአየር ድብደባ እንደ ትልቅ ስኬት የሚቆጥረው ሲሆን ዓላማውም በድንበር አካባቢ የሚንቀሳቀሱ የአሸባሪ ቡድኖችን አቅም ማዳከምና የቀጠናውን ሰላም ማስከበር እንደሆነ ገልጿል። ይሁን እንጂ ይህ ጥቃት በሰላማዊ ሰዎች ላይ ጉዳት አድርሷል የሚሉ ስጋቶች ከተለያዩ ወገኖች እየተሰነዘሩ ይገኛሉ። በተለይም በአካባቢው የሚገኙ ተገንጣይ ቡድኖች ድብደባው በሲቪል ተፈናቃዮች ላይ ያነጣጠረ ነው ሲሉ ቢከሱም የጥምረቱ መሪዎች ግን ጥቃቱ እጅግ ዘመናዊ በሆነ ቴክኖሎጂ የታገዘና በታጣቂዎች ላይ ብቻ ያነጣጠረ እንደሆነ በመግለጽ ምላሽ ሰጥተዋል። ይህ የሳህል ሀገራት ጥምረት መጠናከር በምዕራብ አፍሪካ የኢኮኖሚ ማህበረሰብና በምዕራባውያን ሀገራት ዘንድ ከፍተኛ ስጋት መፍጠሩ አልቀረም። ሦስቱ ሀገራት ከምዕራባውያን ጋር የነበራቸውን ወታደራዊ ግንኙነት በማቋረጥ ወደ ሩሲያ መጠጋታቸውና አሁን ደግሞ የጋራ ወታደራዊ እርምጃ መጀመራቸው በቀጠናው ላይ የነበረውን የኃይል ሚዛን ሙሉ በሙሉ ሊቀይረው እንደሚችል የፖለቲካ ተንታኞች ይገልጻሉ። የጋራ አየር ድብደባው መሳካት ለጥምረቱ አባል አገራት የሞራል ብርታት የሰጠ ሲሆን ወደፊትም መሰል የተቀናጁ እርምጃዎችን በሰፊው እንደሚቀጥሉበት አመላክተዋል። ይህ ሁኔታ በቀጠናው ላይ የሚካሄደውን ጸረ ሽብር ዘመቻ ወደ አዲስ ምዕራፍ ከማሸጋገሩም በላይ የውጭ ሀገራት ጣልቃ ገብነትን በመቃወም ራሳቸውን በራሳቸው ለመከላከል የያዙትን አቋም የሚያጠናክር ሆኖ መገኘቱ ተገልጿል። ወደ ሌላኛው መረጃ አልፈናል። በህንድ አዲሻ ግዛት የተከሰተውና የ60 ዓመቱን ግለሰብ የእህቱን አጽም ተሸክሞ ወደ ባንክ እንዲሄድ ያስገደደው ድርጊት በዓለም አቀፍ ደረጃ ከፍተኛ ቁጣ መቀስቀሱን ቀጥሏል። እንደ ዘ ጋርዲያን ዘገባ ከሆነ ይህ ክስተት ተራ የአሰራር ስህተት ሳይሆን በህንድ የገጠር አካባቢዎች ያለውን የድህነት ጥግና የመንግሥት ተቋማት ለድሆች ያላቸውን ግትርና ሰብአዊነት የጎደለው አመለካከት ቁልጭ አድርጎ ያሳየ ነው። ግለሰቡ ለወራት ያህል የእህቱን የሞት የምስክር ወረቀት ይዞ ወደ ባንክ ቢመላለስም የባንኩ ሰራተኞች ግን ሟቿ በአካል ቀርባ ካልተፈረመ ወይም ማንነቷ ካልተረጋገጠ በስተቀር በሚል 1500 ሩፒ ጥሬ ገንዘብ ለመልቀቅ ፈቃደኛ አልነበሩም። ይህ በሂሳቧ ውስጥ የነበረው ገንዘብ ለቀብር ማስፈጸሚያ የሚሆን እጅግ አስፈላጊ መገልገያ ቢሆንም የባንኩ ግትርነት ግን ድሃውን ወንድም ለከፋ ውርደትና ስቃይ ዳርጎታል። ግለሰቡ ሌላ አማራጭ በማጣቱና የባንኩን ሰራተኞች ለማሳመን ተስፋ በመቁረጡ ለወራት በቤቴ ውስጥ ተቀምጦ የነበረውንና የበሰበሰውን የእህቱን አስክሬን በጨርቅ ጠቅልሎ በትከሻው በመሸከም ወደ ባንኩ አዳራሽ መግባቱ ተዘግቧል። ይህንን አሰቃቂ ትዕይንት የተመለከቱ የባንኩ ደንበኞችና ሰራተኞች በድንጋጤ የተዋጡ ሲሆን ድርጊቱ በማህበራዊ ሚዲያ ላይ መሰራጨቱንም ተከትሎ የመንግስት ባለስልጣናት በአስቸኳይ ጣልቃ እንዲገቡ አስገድዷቸዋል። ጋርዲያን እንደገለጸው የባንኩ አስተዳደር በኋላ ላይ የመግባባት ስህተት ነበር ቢልም የአካባቢው ነዋሪዎች ግን ይህ ለድሆች የሚሰጥ የተለመደ የንቀት ምላሽ እንደሆነ በመግለጽ ተቃውሟቸውን እያሰሙ ይገኛሉ። ይህ ክስተት
በህንድ ያለውን የባንክ አሰራርና የቢሮክራሲ ሰንሰለት ዳግም እንዲፈተሽ ትልቅ ግፊት ፈጥሯል። ብዙዎቹ ሕግ የተሰራው ሰውን ለመርዳት እንጂ ሰውን ለማዋረድ መሆን እንደሌለበት እየተከራከሩ ሲሆን፣ በተለይም በገጠር የሚገኙ ዜጎች መሰረታዊ መብቶቻቸውን ለማግኘት እንዲህ ያለ አሰቃቂ መስዋዕትነት መክፈል ያለባቸው ለምን እንደሆነ ጥያቄዎችን እያስነሳ ነው። ፖሊስ በአሁኑ ወቅት በባንኩ ሰራተኞች ላይ ምርመራ የጀመረ ሲሆን ግለሰቡም በእህቱ ስም የነበረውን ገንዘብ እንዲያገኝ ተደርጓል። ሆኖም የደረሰው ስነ ልቦናዊ ጉዳትና የሟቿ ክብር መጉደፍ በህንድ ማህበረሰብ ዘንድ የማይረሳ ጠባሳ ጥሎ አልፏል። ዘገባው የቢቢሲ ነው። ወደ ሌላኛው ዜና ስናልፍ ውድ የአዲስ ፕላስ ቤተሰቦች በተከታይነት አሜሪካ ከጣሊያንና ከስፔን ጦሯን ልታስወጣ መሆኑ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጣሊያንና በስፔን የሚገኙ የአሜሪካ ጦር ሰራዊት አባላትን እንደሚያስወጡ መዛታቸው በአውሮፓ ምድር አዲስ ድንጋጤ መፍጠሩን ዘገባዎች አመልክተዋል። ይህ የፕሬዝዳንቱ ማስፈራሪያ የመጣው ሁለቱ ሀገራት በሆርሙዝ የባህር መስመር ላይ ለሚካሄደው የባህር ላይ ወታደራዊ ዘመቻ ተጨማሪ የገንዘብና የሰው ኃይል ድጋፍ ለማድረግ ዳተኝነት ማሳየታቸውን ተከትሎ ነው። ፕሬዝዳንቱ በሰጡት መግለጫ አሜሪካ የዓለምን የነዳጅ መስመር ደህንነት ለመጠበቅ ብቻዋን ዋጋ መክፈል እንደሌለባትና የጥቅሙ ተካፋይ የሆኑት የአውሮፓ ሀገራትም የሚጠበቅባቸውን ወታደራዊ ኃላፊነት እንዲወጡ ጥሪ አቅርበዋል። ይህ ውሳኔ በጣሊያን የሚገኘውን የአቪያኖ አየር ኃይል ጣቢያና በስፔን የሚገኘውን የሮታ የባህር ኃይል ጣቢያን ጨምሮ በአካባቢው ላይ ያሉ ቁልፍ የአሜሪካ ወታደራዊ ይዞታዎችን አደጋ ላይ የሚጥል ነው ተብሏል። ትራምፕ አክለውም ጣሊያንና ስፔን ለሆርሙዝ የባህር መስመር ጥበቃ የራሳቸውን የጦር መርከቦች በአስቸኳይ ካላሰማሩ አሜሪካ ለደህንነታቸው የምታወጣውን ወጪ እንደምትቀንስና ጦሯንም ወደ ሌላ ስፍራ እንደምታዛውር በግልጽ አስታውቀዋል። ይህ እርምጃ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ውስጥ ያለውን አንድነት የሚሸረሽርና አውሮፓ በራሷ የመከላከል አቅም ላይ እንድትተማመን የሚያስገድድ አጋጣሚ ሊፈጥር እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። በሆርሙዞች ወሽመጥ ላይ ያለው ውጥረት በጨመረበትና የነዳጅ ዋጋ በናረበት በዚህ ወቅት አሜሪካ በአጋሮቿ ላይ የምታደርገው ይህ ጫና ዲፕሎማሲያዊ ግንኙነቱን ወደ ከፋ ደረጃ ሊያሸጋግረው እንደሚችል ስጋቶች አሉ። የጣሊያንና የስፔን መሪዎች ለትራምፕ ማስፈራሪያ እስካሁን ይፋ ምላሽ ባይሰጡም ጉዳዩን ከአውሮፓ ህብረት አጋሮቻቸው ጋር በሚስጥር እየመከሩበት እንደሆነ ተሰምቷል። ይህ ክስተት አሜሪካ ከሁለተኛው የዓለም ጦርነት በኋላ በአውሮፓ የነበራትን ወታደራዊ የበላይነትና ሚና ዳግም የምትፈትሽበት ትልቅ አጋጣሚ ሆኖ ተወስዷል ሲል ተዘግቧል። ወደ ሌላኛው መረጃ ስናልፍ ከ7 ዓመታት መቋረጥ በኋላ በአሜሪካና በቬንዙዌላ መካከል የመጀመሪያው ቀጥታ የንግድ በረራ መጀመሩ በሁለቱ ሀገራት ግንኙነት ላይ የታየ ትልቅ የዲፕሎማሲያዊ ለውጥ መሆኑ ተዘግቧል። ይህ ታሪካዊ በረራ ከማያሚ ዓለም አቀፍ አውሮፕላን ማረፊያ ተነስቶ በካራካስ ወደሚገኘው ቦሊቫር አውሮፕላን ማረፊያ በሰላም ያረፈ ሲሆን እንደ አውሮፓውያን አቆጣጠር ከ2019 በኋላ በሁለቱ ሀገራት መካከል የተደረገ የመጀመሪያው ቀጥታ በረራ ሆኖ ተመዝግቧል። ይህ እርምጃ በትራምፕ አስተዳደርና በኒኮላስ ማዱሮ መንግስት መካከል ለዓመታት የዘለቀውን የንግድና የጉዞ እገዳ በከፊል የሚያቃልል ሲሆን በላቲን አሜሪካ ያለውን የፖለቲካ ውጥረት ለመቀነስ የሚረዳ አዎንታዊ ምልክት ተደርጎ ተወስዷል። የበረራው መጀመር በዋናነት ሰብአዊ እርዳታዎችን ለማድረስና የተበታተኑ ቤተሰቦችን ለማገናኘት ያለመ ቢሆንም ጀርባው ግን ትልቅ የኢኮኖሚና የፖለቲካ ፍላጎት እንዳለው የፖለቲካ ተንታኞች ይገልጻሉ። በተለይም በዓለም አቀፍ ደረጃ የነዳጅ ዋጋ በናረበት በዚህ ወቅት አሜሪካ ከቬንዙዌላ ጋር ያላትን ግንኙነት ማደሷ የነዳጅ አቅርቦትን ለማረጋጋት የሚረዳ ስትራቴጂካዊ እርምጃ ሊሆን እንደሚችል ይገመታል። በበረራው ወቅት የነበሩ መንገደኞችና የዲፕሎማሲ አካላት ለክስተቱ ከፍተኛ ደስታቸውን የገለጹ ሲሆን የጅማሮ ለቀጣይ የንግድ ስምምነቶችና የዲፕሎማሲያዊ ግንኙነቶች መሻሻል እንደ መክፈቻ ሆኖ ያገለግላል ተብሎ ይጠበቃል። ይህ በረራ የተጀመረው አሜሪካ በቬንዙዌላ ላይ የጣለችውን አንዳንድ ማዕቀቦች ለማንሳት ፍላጎት ማሳየቷን ተከትሎ ሲሆን ይህም በቬንዙዌላ ውስጥ ዲሞክራሲያዊ ምርጫ እንዲካሄድ ለሚደረገው ጥረት እንደ ማበረታቻ ተወስዷል። ይሁን እንጂ አሁንም ቢሆን በሁለቱ ሀገራት መካከል ያሉ መሰረታዊ የፖለቲካ ልዩነቶች ሙሉ በሙሉ ያልተፈቱ በመሆናቸው ግንኙነቱ በጥንቃቄና በሂደት የሚታይ እንደሚሆን ይነገራል።
ሆኖም ይህ የቀጥታ በረራ መጀመር ለዓመታት ተዘግቶ የነበረውን በር የሚከፍትና በሁለቱ ሀገራት ህዝቦች መካከል ያለውን ግንኙነት የሚያጠናክር ትልቅ እርምጃ ሆኖ ተመዝግቧል። ወደ ሌላኛው መረጃ ስናልፍ ቻይና ከዛሬ ሜይ 1 ቀን ጀምሮ ተግባራዊ የሚሆንና ለአፍሪካ ሀገራት ተግባራዊ የሚሆን የንግድ መመሪያ ይፋ ማድረጓ ተዘግቧል። በዚህ አዲስ መመሪያ መሰረት ከኢስዋቲኒ በስተቀር ሁሉም የአፍሪካ ሀገራት ወደ ቻይና በሚልኩት ምርት ላይ የሚጣልባቸው ታሪፍ ሙሉ በሙሉ ተነስቶላቸዋል። ይህም እስከ አፕሪል 2028 ድረስ የሚቆይ ውሳኔ ሲሆን ቻይና ለአፍሪካ ሀገራት እንዲህ ያለ የዜሮ ታሪፍ ዕድል የሰጠች የመጀመሪያዋ ግዙፍ የዓለም ኢኮኖሚ ባለቤት መሆኗን በኩራት ገልጻለች። ይህ እርምጃ ቻይና ከአፍሪካ ጋር ያላትን ኢኮኖሚ አጋርነት ይበልጥ ለማጠናከርና በአህጉሪቱ ላይ ያላትን ተጽዕኖ ለማሳደግ ያለመ እንደሆነ ተነግሯል። ምንም እንኳ ይህ ውሳኔ እንደ ግብርና ያሉ ዘርፎች ላይ ለተሰማሩ የአፍሪካ አምራች መልካም ዜና ቢሆንም የኢኮኖሚ ተንታኞች ግን በአፍሪካና በቻይና መካከል ያለውን ሰፊ የንግድ አለመመጣጠን በቀላሉ ሊፈታው እንደማይችል ያስጠነቅቃሉ። የዚህ ውሳኔ ሌላኛውና አነጋጋሪው ነጥብ ደግሞ የኢስዋቲኒ ከዝርዝሩ ውጭ መሆን ነው። ቻይና ኢስዋቲኒን የዚህ ዕድል ተጠቃሚ እንዳትሆን ያደረገችው አገሪቱ ከታይዋን ጋር የጠበቀ ዲፕሎማሲያዊ ግንኙነት ስላላት እንደሆነ ይታመናል። ቻይና ታይዋንን እንደ ግዛቷ ስለምትቆጥር ከታይዋን ጋር ግንኙነት ያላቸውን አገራት በኢኮኖሚ በመጫን ፖለቲካዊ ጫና የማሳደር ስልት እየተከተለች መሆኑን ይህ ውሳኔ በግልጽ ያሳያል ሲሉ ተንታኞች ገልጸዋል። ወደ ሌላኛው ዜና ስናልፍ በብራዚል የሕግ መወሰኛ ምክር ቤት የቀድሞው ፕሬዝዳንት ጃይር ቦልሶናሮ የተፈረደባቸውን የ27 ዓመት እስራት በከፍተኛ ሁኔታ የሚቀንስ አዲስ ሕግ ማጽደቁን ተከትሎ በሀገሪቱ ትልቅ ፖለቲካዊ ውዝግብ ተነስቷል። ቦልሶናሮ እንደ አውሮፓውያን አቆጣጠር በ2022 የተካሄደው ምርጫ ለአሁኑ ፕሬዝዳንት ሉላ ዳ ሲልቫ መሸነፋቸውን ተከትሎ የመንግስት ግልበጣ ለማድረግ ሞክረዋል በሚል ወንጀል ተከሰው የነበረ ቢሆንም አሁን የጸደቀው አዲስ ሕግ ግን ይህንን የእስር ዘመን ወደ 2 ዓመት ገደማ ዝቅ ሊያደርገው እንደሚችል ተገልጿል። ፕሬዝዳንት ሉላ ይህንን የሕግ ማሻሻያ ውድቅ ለማድረግ የቬቶ መብታቸውን ተጠቅመው የነበረ ቢሆንም ወግ አጥባቂው የብራዚል ኮንግረስ ግን የፕሬዝዳንቱን ውሳኔ በድምፅ ብልጫ ውድቅ በማድረግ ሕጉን እንዲጸድቅ እንዳደረገው ተሰምቷል። ወደ ሌሎች አጫጭር ዜናዎች ስናልፍ የኦስካር ሽልማት አሸናፊ የሆነ አንድ ታዋቂ የፊልም ባለሙያ ሽልማቱን ይዞ ወደ አውሮፕላን ለመግባት ሲሞክር በደህንነት ሰራተኞች መከልከሉን ተከትሎ ሽልማቱ ለተወሰነ ጊዜ ጠፍቶ መቆየቱ በትላንትናው ዕለት ትልቅ መነጋገሪያ ሆኖ ሰንብቷል። ግለሰቡ ሽልማቱን በእጅ ሻንጣው ውስጥ ይዞ ለመጓዝ ቢሞክርም የአየር መንገዱ የደህንነት ባለስልጣናት ግን ቅርጹን እንዳደገኛ ስለታማ መሳሪያ በመቁጠር ወደ ውስጥ እንዳይገባ አግደውታል። ይህንን ተከትሎ በባለሙያውና በአየር መንገዱ ሰራተኞች መካከል በተፈጠረ አለመግባባት ሽልማቱ በደህንነት ፍተሻ ቦታ ላይ ተረስቶ እንዲቀር ሆኖ ነበር። ይህ ታዋቂ የኦስካር ቅርጽ ለሰዓታት የት እንደደረሰ ሳይታወቅ የቆየ ሲሆን አሸናፊው ባለሙያውም ሽልማቱን በማጣቱ ከፍተኛ ድንጋጤ ውስጥ ወድቆ እንደነበር ተዘግቧል። ወደ ሌላኛው ዜና ስናልፍ በአሜሪካና በኢራን መካከል ሊቀሰቀስ ይችላል ተብሎ ለሚጠበቀው ጦርነት ይሁንታን ለመጠየቅ የተቀመጠው የጊዜ ገደብ ለጊዜው እንዲቆም መደረጉን የአሜሪካው መከላከያ ሚኒስትር ፔት ሄግሴዝ ገልጸዋል። ይህ መረጃ ይፋ የሆነው ከጥቂት ደቂቃዎች በፊት ሲሆን ይህም በሁለቱ ሀገራት መካከል ያለውን ቀጥተኛ ወታደራዊ ግጭት ለማስቀረት ወይም ዝግጅቶችን ይበልጥ ለማጠናከር የተወሰደ እርምጃ እንደሆነ ተሰምቷል። የተከበራችሁ የአዲስ ፕላስ ቤተሰቦች ለዛሬ ከዓለም ዙሪያ ያሰባሰብናቸው ትኩስ መረጃዎች ያደመጣችኋቸውን ይመስላሉ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን።